ከሞት በኋላ ያሉ ሰዎችን ልብ አድርጉ ወደ ዲጂታል ህይወት መመለስ ይቻላል ወይ? ሰውየው ከሞተ በኋላ ቤተሰቦቹ ወይም ደግሞ ጓደኞቹ ያንን የኤአይ ሀምሳያ በማነጋገር ምክር እንዲጠይቁ ቴክኖሎጂው ሞትን ማሸነፍ የሚመስል ቢሆንም ሞትን ማሸነፍ ይቻላል ወይ? ለሟች ቤተሰቦች በሚል በይፋ ለሁሉም አልለቀቀም። የሟቹን ሰው የጽሁፍ ዘይቤ የሚኮርጁ ቻትቦክስ የመፍጠር አቅም እንዳለውም ተነግሯል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ሁላችንንም የሚያሳስብና ምናልባትም የሰው ልጅ ተፈጥሮ የሚቀይር አንድ አዲስ መረጃ ይዤላችሁ ቀርብ ያለው ከሞትን በኋላ በማህበራዊ ሚዲያ ገጻችን ላይ ምን እንሆናለን ብላችሁ አስባችሁ ታውቃላችሁ? ሜታ ወይም ፌስቡክ በዚህ ጉዳይ ላይ አዲስና አስገራሚ በተመሳሳይ ደግሞ ብዙዎችን እያስፈራ ያለ ቴክኖሎጂ ይፋ አድርጓል። ይህ ቴክኖሎጂ የሞቱ ሰዎችን ድምፅና ምስል በመጠቀም በሰው ሰራሽ አስተውሎት ወይም ደግሞ ኤአይ አማካይነት ከቤተሰቦቻቸው ጋር እንዲያወሩ የሚያስችል ነው የተባለው። ለመሆኑ ይህ ቴክኖሎጂ ለሰው ልጅ እድገት ነው ወይስ የተፈጥሮን ሕግ የሚጥስ አደገኛ ፈጠራ? ዛሬ የሜታን አዳዲስ መመሪያዎችና የወደፊት እቅዶች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ የምጋብዘው በታላቅ አክብሮት ነው። እንግዲህ ሜታ ከሞት በኋላ ያለውን የዲጂታል ተሳትፎ በተመለከተ በይፋ እያዘጋጀ ያለውና ትኩረት የሳበው አዲሱ ቴክኖሎጂ ቨርቹዋል ፐርሶናስ ወይም ደግሞ ኤአይ ሪፕላክስ የብዙዎችን ትኩረት ስቧል። በጣም እያነጋገረ ነው። እንግዲህ ከሰሞኑ የበርካታ ሚዲያዎች መነጋገሪያ የሆነ ርዕስ ነው። ይህ ቴክኖሎጂ ገና በሙከራና በጥናት ደረጃ ላይ ያለ ቢሆንም ዋና ዋና ይዘቶቹ ይፋ ሆነዋል። በዚህ መሰረት እንግዲህ አንደኛ የሟቹን ማንነት በኤአይ መቅዳት ወይም ደግሞ ኤአይ አቫተርስ ነው። ሜታ ተጠቃሚዎች የራሳቸውን የኤአይ ስሪት ወይም ደግሞ አቫተር እንዲፈጥሩ የሚያስችል ቴክኖሎጂን እያበለጸገ እንደሆነ ታውቋል። እንዴት ይሰራል ለሚለው የተሰጠው ምላሽ ምንድነው? አንድ ሰው በህይወት እያለ የለጠፋቸው ፖስቶች፣ የድምፅ መልእክቶች፣ የቪዲዮ ምስሎች እና የንግግር ዘይቤዎች በኤአይ እንዲጠኑ ይደረጋል። ዓላማው ምንድነው? በጣም የሚገርመው በነገራችን ላይ ዓላማው ነው ብዙዎችንም ፈገግ ያስባለውም ስጋትም ያጫረውም ዓላማው ነው። ሰውየው ከሞተ በኋላ ቤተሰቦቹ ወይም ደግሞ ጓደኞቹ ያንን የኤአይ ሀምሳያ በማነጋገር ምክር እንዲጠይቁ ወይም ደግሞ ናፍቆታቸውን እንዲወጡ ያደርጋል ነው የተባለው። በጣም የሚገርም ነው። እንግዲህ ዓለም ወዴት እየሄደች ነው የሚለውን እግረ መንገዳቸውን ልብ እንድትሉልኝ ይፈልጋለሁ። ሁለተኛው እንግዲህ ላማስሪና መሰል ቋንቋ ሞዴሎች አጠቃቀም ነው። ሜታ የራሱን የኤአይ ሞዴሎች እንደ ላማ ያሉትን በመጠቀም የሟቹን ሰው የጽሁፍ ዘይቤ የሚኮርጁ ቻትቦክስ የመፍጠር አቅም እንዳለውም ተነግሯል። ይህም እንግዲህ ሟቹ በህይወት እያለ ሊሰጠው የሚችለውን ምላሽ በከፍተኛ ትክክለኛነት መተንበይ ይችላልም ነው የተባለው። ሶስተኛው በሜታቨርስ ውስጥ መኖር የሚለው ነው። እንግዲህ በሜታ ራዕይም መሰረት አንድ ሰው በአካል ከዚህ ዓለም ቢለይም በሜታቨርስ ወይም ደግሞ በምናባዊ ዓለም ውስጥ
እንደ ዲጂታል መንፈስ ሆኖ ሊቀጥል ይችላል። ቤተሰቦች የቪአር ወይም ደግሞ ቨርቹዋል ሪያሊቲ መነጽር በማድረግ ከሟቹ የኤአይ አምሳያ ጋር በአንድ ክፍል ውስጥ እንዳሉ ሆነው እንዲገናኙና አብረው ጊዜ እንዲያሳልፉ የሚያስችል ቴክኖሎጂ እንደሆነም ነው የተገለጸው ማለት ነው። አራተኛው በቅርቡ ይፋ የሆነው ሜታ ኤአይ ስራዎች ናቸው። እንግዲህ ሜታ በቅርቡ ታዋቂ ሰዎችን በተለይም ደግሞ ስኖፕ ዶግን እና ኬንዳል ጀነርን የሚመስሉ የኤአይ ገጸ ባህሪያትን በፌስቡክ እና በኢንስታግራም ላይ ለቋል። ይህ ሙከራ እንግዲህ በቀጥታ ከሞት በኋላ ያሉ ሰዎችን ልብ አድርጉ ወደ ዲጂታል ህይወት መመለስ ይቻላል ወይ ለሚለው ጥያቄ እንደ መጀመሪያ እርምጃ ይታያልም ነው የተባለው። እዚያ እንግዲህ ትልቁ የቴክኖሎጂ ስጋትን ወይም ደግሞ ኮንትሮቨርሲው ይነሳል። ይህ አዲስ ቴክኖሎጂ ሁለት ትልልቅ ስጋቶችን እንዳስከተለ ነው የተነገረው። አንደኛ የስነ ልቦና ጫና ነው። ሁለተኛው ዲጂታል አምሳያውን ማን ይቆጣጠረዋል የሚለው ነው። አንደኛው እንግዲህ የስነ ልቦና ጫናውን ስንመለከት የሟችን ሰው ድምፅና ምስል በያይ ደጋግሞ ማየት ሰዎች ሀዘናቸውን በጤናማ ሁኔታ እንዳይጨርሱ ሊያደርግ የሚችል ስጋት ፈጥሯል። ሁለተኛው እንግዲህ የዲጂታል አምሳያውን ማን ይቆጣጠረዋል የሚለው ነው። አንድ ሰው ከሞተ በኋላ የኤአይ አምሳያው የንግድ ማስታወቂያ እንዲሰራ ወይም የማይፈልገውን ነገር እንዲናገር ቢደረግ ማን ተጠያቂ ይሆናል የሚለው የህግ ጥያቄ እስካሁን ድረስ ምላሽ እንዳላገኘ ነው የተነገረው። እንግዲህ ሜታ እስካሁን ይህንን አገልግሎት ለሟች ቤተሰቦች በሚል በይፋ ለሁሉም አልለቀቀም። ነገር ግን ቴክኖሎጂው የድምፅና የምስል ቅጂ በእጃቸው ላይ እንደሚገኝ ተነግሯል፣ ይፋም ሆኗል። ይህ ቴክኖሎጂ ወደፊት እንግዲህ ቢለቀቅ ምን ሊከሰት እንደሚችል ሁላችንም የየራሳችንን አእምሮ ማሰራት ነው። ይህ ቴክኖሎጂ ወደፊት ቢለቀቅ አደገኛ እንደሚሆን ብዙዎች ስጋታቸውን ከወዲሁ ገልጸዋል። እናም ደግሞ ትክክለኛ ስጋት ነው። ብዙ የስነ ልቦና ባለሙያዎችና የቴክኖሎጂ ተመራማሪዎችም በዚህ ሀሳብ ይስማማሉ። የቴክኖሎጂ አደገኛ ሊሆንባቸው የሚችሉባቸው ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ የሀዘን ሂደትን ማስተጓጎል ነው። እንግዲህ የሰው ልጅ ተፈጥሯዊ የሀዘን ሂደት ወይም ደግሞ ግሪፍ ፕሮሰስ አለው። መቀበልና መላመድ ላይ የተመሰረተ ነው። አንድን የሞተ ሰው በያይ አማካይነት ሁልጊዜ እያወሩ መኖር አምሮ ያ ሰው እንደሞተ አምኖ እንዳይቀበልና ቤተሰቦቹ በሀዘን ውስጥ ለዘላለም ታስረው እንዲቀሩ ሊያደርግ ይችላል። አንደኛው ስጋት ይሄ ነው። ሁለተኛ የሟቹን ክብር መክፈፍ ነው። ይሄ አይደንቲቲ ቴፍት የሚሉት ነጮቹ ማለት ነው። እንግዲህ አንድ ሰው በህይወት እያለ ያልተናገረውን ነገር ከሞተ በኋላ የሱ የኤአይ አምሳያ እንዲናገረው ሊደረግ ይችላል ማለት ነው። እንግዲህ በሜታ አዲሱ ቴክኖሎጂ አማካኝነት ይህ የሟቹን እውነተኛ ስብዕና እና ታሪክ ሊያዛባ ይችላል። እሱ ቢሆን ኖሮ እንዲህ ነበር የሚለው ግምት ሁልጊዜ ትክክል ላይሆን ይችላል እና ይሄም ስጋት ነው። ሶስተኛው እንግዲህ ለጥቃትና ለውሸት መረጃ ዲፕ ፌክስ መጋለጥ ይሆናል ነው የተባለው። ይህ ቴክኖሎጂ ክፉ ዓላማ ባላቸው ሰዎች እጅ ከገባ ልብ አድርጉ፣ የሟቹን ድምፅ በመምሰል ቤተሰብን ለገንዘብ ማጭበርበሪያ ሊጠቀሙበት ይችላሉ። ሌላው ስጋት ነው። የሟቹን ዲጂታል ምስል በመጠቀም ሐሰተኛ ቪዲዮዎችን ሊሰሩ ይችላሉ የሚለው ተጨማሪ ስጋት እንደሆነ ነው የተነገረው። አራተኛው ምንድነው? የኩባንያዎች ቁጥጥር ነው። እንግዲህ የምንወደውን ሰው ዲጂታል አምሳያ ለማግኘት ለቴክኖሎጂ ኩባንያዎች እንደ ሜታ ላሉት ማለት ነው ወርሃዊ ክፍያ የምንከፍልበት ሁኔታ ቢፈጠር የሰው ልጅ ትዝታ ወደ ንግድ ዕቃነት ተቀየረ ማለት ነው የሚል አስተያየት የሰጡም አሉ። ኩባንያው እንግዲህ አገልግሎቱን ካቆመ ያንን ሰው ለሁለተኛ ጊዜ እንደ ማጣት ሊቆጠር ይችላል። ባጭሩ እንግዲህ ቴክኖሎጂው ሞትን ማሸነፍ ልብ አድርጉ። አሁን ትልቁ ነጥብ ያለው እዚህ ጋር ነው። ቴክኖሎጂው ሞትን ማሸነፍ የሚመስል ቢሆንም ሞትን ማሸነፍ ይቻላል ወይ? ሪሊ ይቻላል ወይ? ይሄ ከእግዚአብሔር ጋር አያጣላም ወይ? ከእግዚአብሔር እውነት ጋር አያቃርንም ወይ? በየራሳችሁ ተነጋገሩበትና ዞሮ ዞሮ ግን ይህ ቴክኖሎጂ ሞትን ማሸነፍ የሚመስል ቢሆንም የሰው ልጅ ተፈጥሯዊ ሕግጋት ስለሚጥስ ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል የሚለው ስጋት ብዙዎች ዘንድ
ተቀባይነት አግኝቷል ማለት ነው። የሰው ልጅ የቴክኖሎጂ እድገት እንግዲህ እንዲህ ያሉ የስነ ምግባር ገደቦችን ኤቲካል ባውንደሪስ ማለፍ ያለበት ይመስላችኋል ወይ? እናንተስ? ይሄ ተደጋግሞ የተነሳ ጥያቄ ነው። ወይስ የተወሰኑ ነገሮች እንደተፈጥሯቸው ቢቀሩ ይሻላል? ይሄ በደንብ ሊታሰብበት የሚገባ ነጥብ ነው። እንግዲህ ብዙ ሰዎች በዚህ ሀሳብ ይስማማሉ። ሞት የህይወት ተፈጥሯዊ አካል መሆኑ ቀርቶ በቴክኖሎጂ ሰው ሰራሽ ህይወት ለመስጠት መሞከር የሰውን ልጅ ማንነት እና የህይወትን ትርጉም ሊያሳጣው ይችላል። ይሄ መታሰብ አለበት። እንግዲህ እንደ ተፈጥሯቸው ቢቀሩ ይሻላል የሚባሉባቸው ጥቂት መሰረታዊ ምክንያቶችንም መመልከት ይቻላል። አንደኛ የህይወት ውበት ባጭርነቷ ነው። እንግዲህ ህይወት ውድ የሆነችው እንደምትቆም ስለምናውቅ ነው። ይሄ ግልጽ ነው። ሞት ከሌለ ወይም ደግሞ በዲጂታል መንገድ የማይሞት ማንነት ከተፈጠረ አሁን ሜታ ፈጥሬዋለሁ እንደሚለው ማለት ነው ለምናሳልፈው ለእያንዳንዱ ቅጽበት የምንሰጠው ዋጋ ሊቀንስ ይችላል። ሌላው እንግዲህ ትዝታ ቅዱስ ነው። የሞቱ ሰዎችን በልባችንና በትዝታችን መያዝ ለሰው ልጅ ወይም የሰው ልጅ ተፈጥሯዊ ጸጋ እንደሆነ ሊታሰብበት ይገባል። ይህንን በትዝታ ውስጥ ያለን ክብር ወደ ኮምፒውተር ፕሮግራም መቀየር ትዝታውን ሜካኒካዊና ባዶ ያደርገዋል። ስለዚህ እስከ ትዝታው ቢኖር ይሻላል ነው። ሌላው ምንድነው? የስነ ምግባር ቀውስ ነው። እንግዲህ ቴክኖሎጂው ድንበር ካላበጀለት የሰዎች የግል ህይወት እስከ መቃብር ድረስ የማይከበርበት ደረጃ ላይ ሊደርስ ይችላል ማለት ነው። እንግዲህ የሰው ልጆች ከሞቱ በኋላም እረፍት እየተነሱ ነው ማለት ነው። እና እንግዲህ ያው ብዙ ጊዜ ሌላ መርሃ ግብር ስንሰራ የምንነጋገረው ነው ዓለም እየሄደችበት ያለው አቅጣጫ በጣም አስቀያሚ እንደሆነ አመላካች ነው። ምክንያቱም ከሞትን በኋላም እንግዲህ በቁማችን ላንከበር እንችላለን። ከሞትን በኋላ ማንከበርበት ደረጃ ከደረሰን ግን ምን ማለት እንደሆነ እንግዲህ ማሰብ ነው። ይህ ጉዳይ እንግዲህ በሳይንስና በቴክኖሎጂ ዓለም ውስጥ ትልቅ የክህሎት ፍልሚያ የፈጠረ አጀንዳ እንደሆነ ተመስክሮለታል። ብዙ የሃይማኖት መሪዎችና የስነ ምግባር ተመራማሪዎችም ቴክኖሎጂ ሊያደርጋቸው የሚችላቸው ነገሮች ሁሉ መደረግ የለባቸውም የሚል ጠንካራ አቋም እንደያዙ ነው የተነገረው። እና በዚህ ጉዳይ ላይ እንግዲህ ብዙዎች በጣም የሚገርም አስተያየት እየሰጡ ነው። ሌላው ቀርቶ እንግዲህ ወደፊት እንደነዚህ ያሉ ቴክኖሎጂዎች የሚገድቡ ዓለም አቀፍ ሕጎች እንዲወጡ የሚጠይቁ ድምፆችም እየበረከቱ ነው። ምክንያቱም በጣም አስቀያሚ አካሄድ ስለሆነ ማለት ነው። እናንተ ምን እንደምትሉ አላውቅም። እኔ በግሌ እንግዲህ ቴክኖሎጂ የሰውን ልጅ የሀዘን ሂደት የሚያስተጓጉልና አደገኛ መስሎ ነው የሚታየኝ። ይሄ የግል አስተያየት ነው። ትዝታ በተሰናቱ ቢቀር ይሻላል ከሚሉት ወገንም ነኝ። እናንተስ ምንድን ነው የምትሉት? ይህን በተመለከተ ማለት ነው። እና የሞተ ሰው ዲጂታል አምሳያ በኤአይ ተፈጥሮ ማየት ትፈልጋላችሁ ወይስ እንደ ተፈጥሮ ቢቀር ይሻላል? ሀሳባችሁን ኮሜንት ላይ አስፍሩልኝ። የዛሬው ዝግጅት የተካተላችሁት ነበረ። በቀጣይ እስከምንገናኝ ድረስ ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ